የዓለምን የጦርነት ታክቲክ የቀየረው የኢራን አጥፍቶ ጠፊ ድሮን። ኢራን ካበለጸገቻቸው ዘመናዊ የጦር መሳሪያ ቴክኖሎጂዎች መካከል አጥፍቶ ጠፊ የሆኑት ካማካዚ የተሰኙት ድሮኖች የዓለምን ትኩረት ከሳቡ ቆየት ብለዋል። አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት ከከፈቱበት ቅጽበት ጀምሮ ኢራን እነዚህን ድሮኖች በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካን የጦር ሰፈሮች ከማውደም ባለፈ በእስራኤል ላይም ከፍተኛ ጉዳት እያደረሰች ትገኛለች። እነዚህ ድሮኖች ከመካከለኛው ምስራቅ ተሻግረው በአውሮፓዊቷ ቆጵሮስ በሚገኘው የእንግሊዝ የጦር ሰፈር ላይም ጥቃት መፈጸም መቻላቸው ደግሞ አስፈሪ አድርጓቸዋል። ኢራን እነዚህን ድሮኖች ከመታጠቅ ባለፈም ለሩሲያ በገፍ በመሸጥ የእነዚህን ድሮኖች ውጤታማነት በዩክሬን ጦርነት ላይ ለዓለም አስመስክራለች። ውድ የአንኳር ዜና ቤተሰቦች በዛሬው ዘገባችን ሻሄድ 136 ካማካዚ ስለተሰኙት የኢራን አጥፍቶ ጠፊ ድሮኖች የምነግራችሁ ብዙ ነገር አለ። እስከ ቪዲዮ መጨረሻ አብራችን ቆዩ። የኢራኑ ሻሄድ 136 ካማካዚ አጥፍቶ ጠፊ ድሮን በርካሽ ዋጋ የሚመረት ከመሆኑም ባሻገር ውጤታማ ጥቃት በማድረስ ብቃቱ በዩክሬን ጦርነት ላይ መረጋገጡን ወታደራዊ ተንታኞች ይገልጻሉ። አሜሪካና እስራኤል በጋራ በመሆን ወታደራዊ ጥቃት በኢራን ከከፈቱ በኋላ ቴህራን የበቀል ዱላን በመላ መካከለኛው ምስራቅ ሀገራትና እስራኤል ላይ መሰንዘር ስትጀምር እነዚህ ድሮኖች ከፍተኛ ጉዳት አስከትለዋል፣ እያስከተሉም ነው። ኢራን እነዚህን ድሮኖች በጊዜ ብዛት እያሻሻለች በመምጣት አይምር የተባለለትን ሻሄድ 136 ካማካዚ አጥፍቶ ጠፊ ድሮን መገንባት የቻለችው ባለፉት 20 ዓመታት ባከናወነቻቸው ከፍተኛ ወታደራዊ ምርምር መሆኑ ይነገራል። ኢራን እነዚህን ድሮኖች በገፍ ማምረት የጀመረችው ግን ከፈረንጆቹ 2001 ጀምሮ ቢሆንም ከዚያ ቀደም ብላ በኢራቅ ጦርነት ወቅትም ጥቅም ላይ አውለዋለች። ሻሄድ ማለት በፋርስ ቋንቋ እማኝ ማለት ሲሆን እነዚህ ድሮኖች በርካሽ ገንዘብ ተመርተው ከሚሳኤል በተሻለ መልኩ ኢላማቸውን አነፍንፈው ውጤታማ ጥቃት መፈጸም መቻላቸው ደግሞ በዓለም አቀፍ ደረጃ ተፈላጊ አድርጓቸዋል። የአሜሪካና እስራኤልን ጥቃት ተከትሎም እነዚህ ድሮኖች በመካከለኛው ምስራቅ ባሉ እንደ ባህሬን፣ ኩዌት፣ የተባበሩት አረብ ኤሚሬቶችና ኳታር በመሳሰሉ ሀገራት ላይ ተጠቅማቸው ጉዳት አድርሰዋል። እነዚህ አጥፍቶ ጠፊ ድሮኖች በአየር ላይ ሲለቀቁ ልክ እንዳንበጣ መንጋ ድምፅ እያወጡ ተከታትሎ በመጓዝ ጥቃት ይፈጽማሉ። ድሮኖቹ ከኢላማቸው ጋር ከተጋጩ በኋላ የያዙት ቦምብ የሚፈነዳ ሲሆን የሚያደርሱት ጉዳትም የከፋ ነው። እነዚህ ድሮኖች የመካከለኛው ምስራቅ ጦርነት ወደ አዲስ ወታደራዊ ታክቲክ ምዕራፍ ማሸጋገራቸው የሚነገር ሲሆን ኢራን ከሁለት ሀገራት ጋር እየተፋለመች ያለችውም በእነዚሁ ድሮኖች ብቃት መሆኑንም ወታደራዊ ተንታኞች ይገልጻሉ። በድሮን ቴክኖሎጂ ኋላ ቀር መሆኗን ያመነችው አሜሪካ እንኳን የኢራኑን ሻሄድ 136 ካማካዚ አጥፍቶ ጠፊ ድሮን አስመስላ ለመስራት መገደዷ የሚነገር ሲሆን ሉካስ ብላ የሰየመችውን ይህንን ከኢራን በተሻለ ብቃት አመረትኩት ያለችውን ድሮንም በዚሁ ጦርነት ላይ እየሞከረችው ለመሆኑ ገልጻለች። የኢራን አጥፍቶ ጠፊ ድሮኖች የነገውን የጦርነት ታክቲክ ሙሉ ለሙሉ መቀየራቸውን የሚናገሩት ወታደራዊ ተንታኞች ሀገራት ብዙ ወጪ የሚያስወጣውን ሚሳኤል ከማምረት ወይም ከመግዛት ይልቅ ፊታቸውን ቴህራን ወደ ገራችው የድሮን ቴክኖሎጂ እያዞሩ ስለመሆኑ ይመሰክራሉ። ለመሆኑ የኢራን ሻሄድ 136 ካማካዚ አጥፍቶ ጠፊ ድሮን ለምን የጦርነት ታክቲክ ማርሽ ቀያሪ ቴክኖሎጂ ለመባል በቃ? እነዚህ ድሮኖች ይህንን ወታደራዊ ዘውድ እንዲደፉ ያደረጋቸው ቀዳሚ ምክንያት እነዚህ ድሮኖች በርካሽ ዋጋ መመረት ከመቻላቸውም ባለፈ በገፍ መመረት የመቻላቸው ጥቅም ነው። እነዚህ ድሮኖች በገፍ መመረት በመቻላቸውም እንዳንበጣ መንጋ በአንድ ጊዜ ከተለያዩ አቅጣጫዎች በብዛት ወደ ኢላማቸው መላክ ስለሚችሉ የአየር መቃወሚያዎችን ትንፋሽ በማሳጣት ውጤታማ ጥቃት እንዲፈጽሙ ያግዛቸዋል። ክሩዝና ባላስቲክ ሚሳኤሎች ፈጣን በሆነ መልኩ መብረርና ከበድ ያለ ጥቃት መፈጸም ቢችሉም እነሱን ለማምረት የሚወጣው ገንዘብ ከፍተኛ መሆኑን ተከትሎ የምርት ቁጥራቸው አነስተኛ ነው። አንድ ሻሄድ ድሮንን ለማምረት የሚወጣው ገንዘብ በአማካይ ከ20 እስከ 50 ሺህ ዶላር ሲሆን አንድ የአሜሪካን ቶም ሃውክ ክሩዝ ሚሳኤልን ለማምረት ግን 2.5 ሚሊዮን ዶላር ገንዘብ ይፈጃል። እነዚህ ድሮኖች እስከ 2000 ኪሎ ሜትር መጓዝ የሚችሉ ሲሆን በሰዓት 180 ኪሎ ሜትር ድረስ የመብረር አቅም አላቸው። ታዲያ ኢራን በዚህ ጦርነት ውስጥ ወሳኝ የሆነ ወታደራዊ ጥቃት እየፈጸመች ያለችው በእነዚህ ድሮኖች መሆኑን የሚገልጹት ወታደራዊ ተንታኞች እነዚህ ድሮኖች በመጪው ዘመን ጦርነት ውስጥ ያላቸውን ከፍተኛ ሚና ኢራን ለዓለም ማሳወቋንም ይገልጻሉ። ለመሆኑ ይህ ጦርነት በተራዘመ ቁጥር አሜሪካና አጋሮቿ የኢራንን አጥፍቶ ጠፊ ድሮኖች መቋቋም ይችላሉ ወይ የሚለው ጥያቄ እዚህ ጋር ሊነሳ ይችላል። የኢራን ሻሄድ 136 ካማካዚ አጥፍቶ ጠፊ ድሮኖች ከባላስቲክ ሚሳኤሎች ጋር ሲነጻጸሩ ፍጥነታቸው የተገደበ መሆኑና ሲበሩ የሚያወጡት ድምጽ በቀላሉ ኢላማ ውስጥ እንዲገቡ ያደርጋቸዋል። እንደ የአሜሪካው ፓትሪዮት የአየር መከላከያና የእስራኤሉ አይረን ደም የመሳሰሉ አየር መከላከያዎችም ሆኑ የአጭር ርቀት አየር መቃወሚያዎች እነዚህን ድሮኖች ጉዳት ሳያደርሱ መትተው የመጣል አቅም አላቸው። የጦር ጀቶችም ቢሆኑ እነዚህ ድሮኖች ገና አየር ላይ ያሉ ሊመቷቸው እንደሚችሉ ወታደራዊ ተንታኞች ይገልጻሉ። እነዚህ ሁሉ መከላከያዎች ውጤታማ መሆናቸውን የሚገልጹት ወታደራዊ ተንታኞቹ በዚህ መልኩ አጥፍቶ ጠፊ ድሮኖችን ለመከላከል መሞከር በጣም ውድ ከመሆኑም ባለፈ የአንድ ነገር የተተኳሽ ክምችት ባንዴ ሊያራቁት እንደሚችል ያስረዳሉ። ለአብነት የአሜሪካው ፓትሪዮት የተሰኘው አየር መቃወሚያ የተሰራው ባላስቲክ ሚሳኤሎችን ለመከላከል እንጂ ድሮኖችን ለመከላከል ባለመሆኑ እነዚህን ድሮኖች ለመከላከል ጥቅም ላይ እየዋለ ከቀጠለ አሜሪካ የተተኳሽ ክምችቷ በፍጥነት የሚሞጠጥ መሆኑ እሙን ነው።
ስለዚህ ፈተናው ኢራንም ሆነች አሜሪካ በዚህ ጦርነት ውስጥ ለመቆየት ምን ያህል አቅምና የጦር መሳሪያ ክምችት አላቸው የሚለው ነው። ኢራን እነዚህን ድሮኖች በአንድ ሌሊት በገፍ የማምረት አቅም ያላት ሲሆን አሜሪካ ግን ሚሳኤሎቿን ለማምረት ከሚጠይቃት ረጅም ጊዜ በላይ የምታወጣው ከፍተኛ ገንዘብና የምርት መጠን ጥያቄን የሚያስነሳ ይሆናል። ኢራን በአንድ ጊዜ በርካታ ድሮኖችንና ሚሳኤሎችን አከታትላ በመተኮስ በርካታ ቦታዎች ላይ ጉዳት የማድረስ አቅሙን ማዳበሯ የሚነገር ሲሆን የሚሳኤል ክምችቷ እንኳን እየተዳከመ ቢሄድ በእነዚህ ድሮኖች አውደ ውጊያው ላይ ለውጥ ማምጣት እንደምትችል ይነገራል። ውድ የአንኳር ዜና ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ቸር ያሰማን።